ሐዋርያት ራሳቸው መንፈስ ቅዱስን እስኪቀበሉ ድረስ ምንም ስራ አልሰሩም። እስልምናው መጥቶ እስካጥለቀለቃት ጊዜ ድረስ ቱኒዚያ እንደዛሬው አልነበረችም። 3 ገጽ 3 አካል አለው እግዚአብሔር ስለማይጠብቃት አይደለም። ያቺ የቱኒዚያ ቤተክርስቲያን የነ ቱርክ ቤተክርስቲያን እና ሌሎችም ለመጥፋት የተቃረቡት አንድ ሰው ነው ቢጠፋ ይጥፋ ቢሄድ ይሄድ ብሎ መተው የለም። በቤተክርስቲያን ቤተክርስቲያንን መጠበቅ ባህል ሚስቱን ከሚጠብቀው ከሚንከባከበው በላይ አድርገው ነው የሚጠብቋት። በእርግጥ ለይተን ስናውቀው አይደል በመጀመሪያ እንደው የቤተክርስቲያን የሆነውንና ያልሆነውን ትምህርት ለህፃናት አሳን መብላት በብልሃት ብሎ በመንገር ብቻ መቼም ካሳ አሾህ መጠበቅ አይቻልም። ክፉና መጥፎ ትምህርት ዲያብሎስ በተከታዮቹ በኩል አሾልቆ አስገብቶ እንደነበረ ሳለሁ መረዳት ለሌሎችም እንዲዳረስ ሼር ማድረግን እንዳትረሱ። እናንተም ላይክ በማድረግ እና አስተያየት በመስጠት እንድትተባበሩ አደራዬ የጸና ነው። እንደተለመደው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ከዘመናት በፊት እሱ በሁሉ ላይ የሰለጠነ ሕያው አምላካችን ልዑል እግዚአብሔር እስከዚህ ሰዓት ስላደረሰን ስሙ ለዘላለም የተመሰገነ ይሁንና የእግዚአብሔር ቤተሰቦች በያላችሁበት የእግዚአብሔር ሰላም ይድረሳችሁ። ላለሁ እንደምን ሰነበታችሁ። ዛሬ በአባ መላክ ቲዩብ በተከታታይ የማቀርበውን የቤተክርስቲያን ታሪክ ትምህርት ነው ይዤ የመጣሁት ማለት ነው። ዛሬ የምናነሳው ስለ ቤተክርስቲያን ጉባኤያት ነው የምናነሳው ማለት ነው። ኃያሉ አምላክ ልዑል እግዚአብሔር ትናንት በአባቶቻችን አድሮ የተመሰገነ በአባቶቻችንም አድሮ ስራ የሰራ እሱ ነውና ዛሬም በእኛ አድሮ ስራ እንዲሰራ እኔንም ለመናገር እናንተንም ለመስማት የበቃን እንዲያደርገን ቅዱስ ፈቃዱ ይሁን እያልኩና እየተማጸንኩ ወደ ትምህርቴ ነው የምገባው ማለት ነው። ጉባኤያትን በተመለከተ እንግዲህ በሁለት ክፍል ከፍዬ ላቀርብ ነው ያሰብኩት። ክርስቲያኖች የመጀመሪያው ቅድመ ኒቅያ የምንለውን የጉባኤያት ጉዳይ ነው የምናነሳው። ሁለተኛ ደግሞ የቅድመ ኒቅያ ብለን የምንጠራውን የቤተክርስቲያን ጉባኤያትን ታሪክ ነው የምናጠናው ማለት ነው። ኃያሉ አምላካችን እግዚአብሔር በረድኤት ከኔም ከእናንተም ጋር ሆኖ እኔንም ለመናገር እናንተንም ለመስማት የበቃን እንዲያደርገን ቅዱስ ፈቃዱ ይሆነልን። ይህን ታሪክ ሳዘጋጅ ይህን ክፍል ማለት ነው ጉባኤያተ ቤተክርስቲያን የሚለውን የዲያቆን አዶንያስን መጽሐፍ ተጠቅሜያለሁ በስፋት። እንዲሁም የብፁዕ አቡነ ጎርጎርዮስንም የታሪክ መጽሐፍ በዋናነት ያው የአቡነ ጎርጎርዮስ መጽሐፍ አይቀርም ሁሌም የተጠቀምኩ መሆኔን በዚሁ አጋጣሚ አስቀድሜ መግለጽ ፈልጋለሁ እና ለጸሐፊዎቹም ለአዘጋጆቹም ምስጋና ማቅረብ ፈልጋለሁ። እንግዲህ ወደ ጉባኤያት ሲሄድ እንግዲህ ጉባኤያትን በመጀመሪያ ጉባኤያትን የሚመራ ማን ነው የሚለውን ነገር ማንሳት ፈልጋለሁ። ዲያቆን አዶንያስ በጻፈው መጽሐፍም ላይ ተነስቷል ጉዳይ። በጣም ጥሩ ምላሾች ተሰጥተውበታል። ቤተክርስቲያንም የምታምነውና በፍትሐ ነገሥታችንም የተቀመጠው የቤተክርስቲያን ጉባኤያት ለቀኖና ቤተክርስቲያን እንደ አንድ ምንጭ ይጠቀሳሉ። እንደ አንድ ምንጭ እንድንጠቅሳቸው ግን ምክንያት የሆነን ጉባኤያቱን የሚመራቸው ራሱ መንፈስ ቅዱስ ስለሆነ ነው። የጉባኤያቱ መሪ ወይም ሲኖዶሳት ብለን የምንጠራ ወይም ሲኖዶስ ብለን የምንጠራ ሲኖዶስ ብንል የቤተክርስቲያን ጉባኤያት በልዩነት የሚጠሩበት ስያሜ ነው። የግሪክ ቃል ነው ቃሉ ብለውናል ቋንቋውን የሚያውቁ ሰዎች። ስለዚህ አሁን ሲኖዶስ የምንለውን የቤተክርስቲያን ጉባኤያት የሚጠሩበት ስያሜ ነው ማለት ነው። ሊቃነ ጳጳሳት ወይም የቤተክርስቲያን መሪዎች ኤጲስቆጶሳት የሚገኙበት ጉባኤ ሁሉ ሲኖዶስ ተብሎ ሊጠራ የሚችል ነው የሚሆነው ማለት ነው። ይህንን እንዲህ ካልኩ ማን ነው የሚመራው ከተባለ መንፈስ ቅዱስ ነው። ይህም ሐዋርያው ቅዱስ ጴጥሮስ በተናገረው ቃል መረዳት እንችላለን። በመጨረሻ የጉባኤውን ሐሳብ ሲደመድም እኛና መንፈስ ቅዱስ ተስማምተናል ብሎ ነው የዘጋው። የሐዋርያት ሥራ ምዕራፍ 15 ቁጥር 29 ላይ ተጽፎ እንደምናነበው ማለት ነው። ስለዚህ የቤተክርስቲያን ጉባኤያት የሚመሩት በመንፈስ ቅዱስ መሪነት እንደሆነ እንረዳለን። ሐዋርያው ቅዱስ ጳውሎስም ስለ ቤተክርስቲያን ስዩማን ሲናገር የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ብሎ ነው የተናገረውና ስለዚህ መንፈስ ቅዱስ ለቤተክርስቲያን ሹማምንትን ይሾማል። መንፈስ ቅዱስ ለቤተክርስቲያን ቀኖና እንዲያወጡም በጳጳሳትና በኤጲስቆጶሳት አድሮ ስራ ይሰራል ማለት ነው። ስለዚህ ያለ መንፈስ ቅዱስ የሚመራ ምንም አይነት ጉባኤ ከሆነ የቤተክርስቲያን ጉባኤ ብለን ልንቀበለው ምንችል እንዳልሆነ መረዳት ይቻላል ማለት ነው። ይህም መነሻ የሚያደርገው ምኑን መሰላችሁ? የአምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ የሰጠውን የምስክርነት ቃል መነሻ ያደረገ ነው። ይህንን ስጋና ደም አልገለጠልህም የሚለው
በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ተጽፎ የምናገኘው ቃል ለዚህ ሐሳብ መነሻ ሆኖ ያገለግላል ማለት ነው። በስጋና በደም እውቀት ቤተክርስቲያንን መምራት እንደማይቻል ነው የሚያሳየው። ምክንያቱም ክርስቶስ የመሰረታትን ቤተክርስቲያን በክርስቶስ ስልጣን ካልሆነ በስተቀር እና የክርስቶስ ልብ ባላቸው ሐዋርያው ቅዱስ ጳውሎስ ንሕነሰ ህሊናሁ ለክርስቶስ ብነ ያለው እኛስ የክርስቶስ ልብ አለን ብሎ የተናገረው ቃል ያልተፈጸመላቸው ሰዎች ቤተክርስቲያንን ሊመሯት እንደማይችሉ ማሳያ ነው ማለት ነው። እኛስ የክርስቶስ ልብ አለን ብሎ ሲናገር ሐዋርያው ምን ማለቱ ነው? ቤተክርስቲያን በክርስቶስ ስልጣን በመንፈስ ቅዱስ እውቀት የምትመራ እንጂ በስጋና በደም ፍላጎት ወይም እውቀት ተመስርቶ የምትመራ እንዳልሆነ መረዳት የምንችልበት እድል ነው የሰጠን ማለት ነው። ስለዚህ ያ መነሻው ያ ነው። በመንፈስ ቅዱስ ትመራለች ብለን ብንናገር ወይም ቅዱስ ጴጥሮስም እኛና መንፈስ ቅዱስ ወስነናል ብሎ ቢናገርም ቅሉ መነሻ ያደረገው ግን ያኛውን አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ የተናገረውን ነው። ያም ማለት እንግዲህ መቼም መንፈስ ቅዱስ ካደረበት ሰው በስተቀር ኢየሱስ ክርስቶስ የባህሪ አምላክ ነው ብሎ ማመን አይቻልም ብለው አይደል ያስተማሩን ሐዋርያት። ስለዚህ ስለ ክርስቶስ ብዙ ነገር ያስተማሩት ከመንፈስ ቅዱስ ወጥተው ስላስተማሩ ነው ማለት ነው። በመንፈስ ቅዱስ ባይሆን ኖሮ ጉባኤያቱ ውሳኔ ወሰኑት፣ ቀኖና ያጸኑት፣ አንድ አይነት ውሳኔ አንድ አይነት ቀኖናም ሊኖራቸው ባልተቻለም ነበር ማለት ነው። ስለዚህ መንፈስ ቅዱስ ለሁሉም ነገር መሪ ሆኖ የሚመራት ቤተክርስቲያን እንደሆነች ማወቅ ይገባል ማለት ነው። ምስጢረ ሥጋዌ በመፈጸም ረገድ በማኅፀነ ማርያም አምላክ ሰው ሲሆን ሰውም አምላክ ሲሆን ይህንን ምስጢር በመፈጸም ረገድ በመጀመሪያ መንፈስ ቅዱስ ይመጽእ ይልኪ ነው። ያ ቅድስት ድንግል ማርያም ቤተክርስቲያንን ነው የምትወክለው። ወደ ቅድስት ድንግል እመቤታችን ነገረ ሥጋዌ ሲፈጸም በመጀመሪያ ይመጣል የተባለው መንፈስ ቅዱስ እንደሆነ ሁሉ ዛሬም ለቤተክርስቲያን ሁሉን ነገር ለማድረግ መንፈስ ቅዱስን መጠበቅ ግዴታ ነበር ማለት ነው። ይህም በሐዋርያትም ታሪክ ታውቋል። ሐዋርያት ራሳቸው መንፈስ ቅዱስን እስኪቀበሉ ድረስ ምንም ስራ አልሰሩም። ያ ማለት ምንድነው? የማስተማር እና ሌሎችን የቤተክርስቲያን ጉዳዮች ማከናወን በመንፈስ ቅዱስ የሚደረግ መሆኑን የሚያስረዳ ጉዳይ ነው ማለት ነው። ስለዚህ ቅድመ ኒቅያ በተደረጉ ጉባኤያት ውስጥ የተሰሩ ቀን ነው። ጉባኤያት ተሰባስበው በነገራችን ላይ ጉባኤያት የሚሰሩበት ዋናው ዓላማ ምናልባትም በቤተክርስቲያን የሚፈጠሩ ሁከቶችን ለማስወገድ ይሆናል። ዋና መነሻው እሱ ነው። ሁሉንም ጉባኤያት ስናጠናቸው በቤተክርስቲያን የተፈጠሩ ችግሮችን ለማስወገድ ነው የሚሰበሰቡት። ሲጀመር ጉባኤያት በእርግጥ በኋላ ላይ አባቶቻችን ቤተክርስቲያን ከጸናችና ከረጋች በኋላ ይህ ማለት ከቆስጠንጢኖስ ዘመን በኋላ ማለት ነው በዓመት 2 ጊዜ ይትጋቡ ሀበ ሊቀ ጳጳሶሙ ብለው ስርዓት ወስነዋል። ይህም በሲኖዶሳችን በዓመት 2 ጊዜ እንደሚደረገው ማለት ነው። በሌሎች ቤተክርስቲያናት ዘንድ ይሄ ይደረጋል። ይሄንን ወስነዋል አባቶቻችን። በኋላ ላይ ለሚነሱ ሊቃነ ጳጳሳት የተሰጣቸው ስርዓት ነው። ዛሬ ላይ ሁሉም አባቶች በዓመት 2 ጊዜ ይሰበሰባሉ ማለት ነው። በሚሰበሰቡበት ጊዜ ቀኖና ሊያወጡ ይችላሉ። በቤተክርስቲያን የተፈጠረ ሁከት ካለ እሱን ያስወግዳሉ። አለበለዚያም ሌላ ምዕመናንን ሊያሰፋ ሊያጸና የሚችል ጉዳይ ተነጋግረው ይለያያሉ። ያም ባይሆን እንኳን ሊቀ ጳጳሳቸውን በዓመት 2 ጊዜ ሄደው ይጠይቁት ተብሏል እና ምንም እንኳን ሌላ አጀንዳ ባይኖር እሱን ለመጠየቅ መሄዳቸው የማይቀር ጉዳይ ነው የሚሆነው ማለት ነው። እንዳሁኑ አዲስ አበባ ቅርብ ሳይሆን በቀደመው ዘመን በዓመት 2 ጊዜ መገናኘት ይከብድ ነበረ እንደሚታወቀው። ያ ስለሆነ ነው እንግዲህ ቀኖናው ሲሰራ በዓመት 2 ጊዜ ወደ ሊቀ ጳጳሳቸው ይሰብሰቡ ተብሎ የተሰራው። እሱን መጠየቅም አንዱ ግዴታቸው ስለሆነ ነው። ፓትርያርኩን ማለት ነው መጠየቅ የሚገባ ጉዳይ ስለሆነ በዓመት 2 ጊዜ እንዲሰበሰቡ ታዘዘ ማለት ነው። ከዛ በፊት ግን ጉዳይ ሲኖር እንደዚህ ታላላቅ ቀኖና የሚያስፈልጋቸውና መወገዝ ያለባቸውም ትምህርቶች በሚነሱበት ሰዓት የሚፈጠሩ ናቸው ጉባኤያት የሚደረጉ ናቸው ጉባኤያት ማለት ነው። ስለዚህ ለጉባኤያት መነሻ የሚሆነው በዋናነት በቤተክርስቲያን የሚፈጠሩ ችግሮች ናቸው። ለምሳሌ የ50 ዓመተ ምህረቱን የመጀመሪያ የምንለው ያንን ቀኖና በማጽደቅ የተከናወነ ሲኖዶስ ብንወስድ አሁን በዚያ ሲኖዶስ ውስጥ መነሻ የሆነው የአይሁድና አረማውያን በክርስትና ውስጥ በወንጌል ምክንያት መስማማት አለመቻል
ነበረ መነሻ የሆነው። ስለዚህ አንድ ችግር ለብዙ ቀኖናዎች መሰራት ምክንያት ይሆናል። ከዛ ሐዋርያት ቀኖና አውጥተው እንዴት መኖር እንዳለባቸው ለቤተክርስቲያን መልእክት ልከው ተቀመጡ ማለት ነው። በጳውሎስና በበርናባስ እጅ የተላከው መልእክት የጉባኤው ውሳኔ ነው የነበረው። ጉባኤውም እኛና መንፈስ ቅዱስ ወስነናል በሚል ቃል ነበር የጸናውና ያንን ወስደው ቤተክርስቲያንን እንደመሩበት እናነባለን በታሪክ ማለት ነው። ይሄ በሐዋርያት ሥራም ላይ ተጽፎ ስለሚገኝ ታሪኩ የምታነቡት ጉዳይ ነው የሚሆነው ማለት ነው። ያንን መሰረት በማድረግ እንግዲህ ከዛ በኋላ ከኒቅያ ጉባኤ በፊት ከጌታ እርገት ጀምሮ ከጌታችን እርገት ጀምሮ እስከ 200 ዓመት ወይም ከሐዋርያት ዘመን ጀምሮ እስከ 200 ዓመተ ምህረት ድረስ የተደረጉ ልዩ ልዩ ጉባኤያት አሉ። ይህንንም ራሱን ከሁለት ከፍለ ነው እንግዲህ በተለይ በጉባኤያት ቤተክርስቲያን በሚለው መጽሐፍ ላይ እንደተመለከትኩት ከሁለት ከፍሎ ነው ያጠናቸው። እሱም እስከ 200 ዓመት ድረስ ያሉትን በዋናነት ከዚያ በኋላ ደግሞ የአራተኛው ክፍለ ዘመን የመጀመሪያ አጋማሽና ሁለተኛ አጋማሽ ብሎ ደግሞ እንዲሁ በተለየ ሁኔታ ሲያጠና አይተናል ማለት ነው። ከነዚህ ጉባኤያት መካከል እንግዲህ በሁለተኛው መቶ ክፍለ ዘመን ጀምሮ የተደረጉ ጉባኤያት የምንላቸው የቅርጣግና ጉባኤ የምንለው አለ። በእርግጥ የቅርጣግና ጉባኤ ወደ 3 ጊዜ ያክል የሚገኝ ጉባኤ ነው። በተለያዩ ጊዜያት በቅርጣግና ጉባኤ ተደርጓል። የተለያዩ ቀኖናትንም የተወሰነበት ጉባኤ ነው። ይሄ ጉባኤ በሰሜን አፍሪካዊቷ ቱኒዚያ የሚገኝ ነው። ዛሬ ቅርጣግና ብለን የምንጠራው ቅርጣግና ወይም ካርቴጅ፣ በዚህ አካባቢ ቅዱስ ማቴዎስ ሄዶ ወንጌል እንደሰበከ ይነገርለታል። ምናልባትም ረፍቱም በዚያው አካባቢ ሳይሆን እንደማይቀር ነው እንዲሁ የሚተረከው በገድሉ ማለት ነው። እዚህ አካባቢ ላይ በጣም ታላላቅ ሊቃውንት ናቸው የወጡ። እነ ጠርጡለስን ወይም ጠርጡሊያን ተብሎ የሚጠራው ሊቅ ታዋቂ ሊቅ ነው። እነ ቆጵሪያኖስን የመሳሰሉ እነ ሳይፕሪያን ማለት ነው። እነሱ እንግዲህ በጣም ብዙ መጻሕፍትን የጻፉ በባይብል ኮመንታሪ የታወቁ ሊቃውንት ናቸው። እነዚህ አሁን ያነሳናቸው ማለት ነው። ቅዱሳት መጻሕፍትን በመተርጎም ረገድ የተዋጣላቸው ሊቃውንት ናቸው እና እንደውም በዚያ ዘመን የሮም ትልቅ ከተማም ስለነበረች በሮም ግዛት ውስጥ ከነበሩ ከተሞች ትልቋም ስለነበረች በኋለኛው ዘመን እንግዲህ በ680ዎቹ አካባቢ እስልምናው መጥቶ እስካጥለቀለቃት ጊዜ ድረስ ቱኒዚያ እንደዛሬው አልነበረችም። ያው ታላላቅ ሊቃውንት የነበሩባትና ታላላቅ ጉባኤያት የተደረጉባት ምናልባትም ለቤተክርስቲያን ቀኖና መጽናት ብዙ አስተዋጽኦ ያደረጉ ቀኖናት የተወሰኑባት ከተማ ነበረች ቅርጣግና ማለት ነው። እሷም በቱኒዚያ የምትገኝ የነበረች ከተማ ነበረች ማለት ነው። በነገራችን ላይ እንዲያው ባለፈው ክፍልም ላይ ታስታውሱ ከሆነ ዕቅበተ እምነት ዋና ጉዳይ ነው። እግዚአብሔር ቤተክርስቲያንን ይጠብቃል ብሎ መተው አይገባም፣ እንደውም ክህደት ነው ይላሉ አባቶቻችን። በፍትሕ መንፈሳዊ አንቀጽ 1 ላይ እግዚአብሔር ራሱን ያድን ብሎ አይተውት ይላል። ታቦቱን እሳት ሲያዝ ቤተ መቅደሱ ሲቃጠል ራሱን ያድን ብለው አይተውት፣ ይሄ ፈተና ነው፣ እግዚአብሔር መፈታተን ነው ብለዋል አባቶቻችን። እና ቤተክርስቲያንን እንዲሁ ዝም ብለን ራሷን ታድን ብለን ምንተዋት አይደለችም የምንለው ለዚህ ነው። ይውላችሁ እግዚአብሔር ስለማይጠብቃት አይደለም። ያቺ የቱኒዚያ ቤተክርስቲያን፣ የነ ቱርክ ቤተክርስቲያን እና ሌሎችም ለመጥፋት የተቃረቡት በዚህም በአካባቢያችንም ያሉት አብያተ ክርስቲያናት የናግራን ሰማዕታት ያንን ሁሉ መከራ የተቀበሉት ቤተክርስቲያንን ላለመጠበቅ ነበር። እንዲህ ባለ ሁኔታ ናግራን አሁን የመን የምትባለው ማለት ነው እንዲጠፍታ መቅረት ነበረባት በእውነት። እና ይሄ ከዕቅበተ እምነት ማነስ የተነሳ የመጣ ችግር ነው፣ ሌላ ነገር አይደለም። ቅርጣግናም እንደዚህ አይነት ፈተና ከገጠሟቸው ሀገሮች መካከል የምትጠቀስ ሆና እናገኛታለን ማለት ነው። እንግዲህ በሷ የተደረጉ ጉባኤያት በተለይ 3 ጊዜ ያክል በቅርጣግና ጉባኤያት ተደርገው ይሆናል። እስከ 313 ዓመተ ምህረት የአራተኛው መቶ ክፍለ ዘመን መጀመሪያ አጋማሽ የሚባለው ላይም 313 314 ዓመተ ምህረት አካባቢ የተደረጉ ጉባኤያት አሉ ማለት ነው። ቅድመ ኒቅያ ከተደረጉ ጉባኤያት መካከል የቅርጣግና በዋናነት የሚጠቀስ ነው። እሱ በተለይ 313 ላይ የተደረገው የቀኖናት ሁሉ ምንጭ ሆኖ በፍትሐ ነገሥት ይጠቀሳል። ብዙ ጊዜ ቅርጣግና አንዱ በፍትሐ ነገሥት የሚጠቀሱ ንዑሳን ጉባኤያት አሉ። ንዑሳን ጉባኤያትም አሉ፣ ሊቃውንትም አሉ ከብሉያት ከአዲሳት በተጨማሪ ማለት ነው። እንግዲህ ከሚጠቀሱ ንዑሳን ጉባኤያት አንዱ ቅርጣግና
እንዳልኳችሁ ባለፈው ክፍል ላይ የዓለም አቀፍ መስፈርትን ሊያሟላ ባለመቻሉ ዓለም አቀፍ አልተባለም እንጂ ጉባኤውን ግን ተቀብለነዋል ማለት ነው። በተለይ በኦሪየንታል ቤተክርስቲያናት ታዋቂነት ያለው ጉባኤ እንደሆነ እንረዳለን። ምናልባት ይሄ መጀመሪያው ላይሆን ይችላል። ይሄ ሁለተኛው መቶ ክፍለ ዘመን ላይ የተካሄደው ጉባኤ ላይሆን ይችላል። በኋላ የተደረገው ጉባኤ ነው። የቅርጣግናም ቢሆን ቀኖናት የተወሰኑበት እና ብዙ የሚጠቀሱ ቀኖናት ያሉት በዛኛው ጉባኤ ስለሚሆን ማለት ነው። ስለዚህ በቅርጣግና አንድ ጉባኤ ተካሂዶ ነበረ። እሱም የራሱን ቀኖና ወስኖ የራሱን ውሳኔ አሳልፎ የተለያየ ጉባኤ ነው ማለት ነው። ከዛ ሲቀጥል በአርጌንስ ምክንያት የተደረገ ጉባኤ አለ። እሱም በ231 ዓመተ ምህረት የተካሄደ ጉባኤ ነው የነበረው። እንግዲህ አርጌንስ አወዛጋቢ ሰው ነው ከመጀመሪያውም። ግን ደግሞ በሊቅነቱ ሁሉም አባቶች ቢቀበሉትም ቢያምኑትም በመናፍቅነቱ ክርክር ውስጥ ያለ ነው። ያ ማለት ቤተክርስቲያን አውግዛ ለይተዋለች ማለት ነው። ቤተክርስቲያን አውግዛ የለየችበት ምክንያት ደግሞ በባለፈው ስንተኛው ክፍል ላይ እንደሆነ አላውቅም፣ በለቀኩት ቪዲዮ ላይ የተነሳ ጥያቄም አይቻለሁ። በምን ምክንያት ተወገዘ የሚለው ነው። ለዚያም ምላሽ እንዲሆን ጭምር ነው አሁን የምናገረውና የእስክንድርያ ቤተክርስቲያን ባቀረበችው አቤቱታ መሰረት ነው ውግዘቱ የተላለፈበት። የእስክንድርያ ቤተክርስቲያን ብቻ አይደለችም ያወገዘችው፣ ሌሎችም አባቶች ተሰብስበው ነው ውግዘቱ የተላለፈው። ሶስት ነገሮች በዋናነት ይጠቀሳሉ። አንደኛው ሲሾም በመጀመሪያ ለመምህርነት ሲመረጥ 17 ዓመት ዕድሜ ላይ ያለን የተመረጠው አርጌንስ። ከዛ ሲያስተምር ቆይቶ ወደ መካከለኛው ምስራቅ ሲሄድ፣ ወደ ፍልስጤም አካባቢ ሲሄድ የሀገረ ስብከቱ ሊቀ ጳጳስ ሳይፈቅድለት ነው ቅስና ተሾሞ፣ ዲቁና ቅስና ማዕርገ ክህነት ተሾሞ የተገኘው ሳይፈቀድለት ነው የተሾመው። ይህ አንዱ ነው። በመጀመሪያ ያወገዘው የውግዘት ደብዳቤ የጻፈበት ቅዱስ ድሜጥሮስ እንደሆነ ይነገራል ማለት ነው። ምክንያቱም በዘመኑ የነበረው የእስክንድርያ ቤተክርስቲያን መሪ እሱ ስለነበረ ነው። መሾም የነበረበት በእስክንድርያው ጳጳስ ነው፣ ግን እሱ የተሾመው ደግሞ ከዛ ውጭ በሆኑት ነው። ያው እነዚያ ጓደኞቹ ነበሩ ይባላል። በትምህርት ቤት አብረውት የተማሩ ጓደኞቹ ስለነበሩ ወደ እነዚያ ሂዶ እንግዲህ የጓደኝነት ፍቅር ስቦት ሄዷል። በዛው እንግዲህ ሹመቱን ተቀብሏል ማለት ነው። በእርግጥ ድሜጥሮስ ያወገዘው ተሿሚውን ብቻ አልነበረም፣ ሿሚዎችንም ጭምር ነበር ያወገዘው ተብሎ ነው በታሪክ የተቀመጠው ማለት ነው። ይሄ አንዱ ነው እንግዲህ ለውግዘት ካበቁት ነገሮች መካከል አንዱ ነው ይሄ። ሁለተኛው ደግሞ ራሱን ጃንደረባ አድርጓል። እንግዲህ ኦሪገን ወይም ደግሞ አርጌንስ የሚታወቀው ከዚህ በፊትም ነግሬያቸዋለሁ በጥሩ ተናጋሪነቱ ነው እና በሱ ንግግር ተስበው ሴቶቹ ሳይቀር ወደ እስክንድርያ ጉባኤ ቤት እየገቡ ነገረ መለኮት ማጥናት ጀምረው ነበረ ይላል። ይሄ መልካም አጋጣሚ ነው። ግን ከዚያ ያንን ተከትሎ የሚመጣውን የስጋ ፈተና ድል ለመንሳት ራሱን ጃንደረባ አድርጎ ነበረ። በቤተክርስቲያን ደግሞ ይሄ ክልክል ነው። ማንም ሰው ራሱን ጃንደረባ ማድረግ የሚችለው ፈቃድን በመተው ነው እንጂ ሰውነቱን በመቁረጥ አይደለም። ይሄ የተከለከለ ነው። ከክህነትም ያሸራልም፣ ወደ ክህነት ማድረግ እንዳይገቡም ይከለክላል ማለት ነው። ምክንያቱም ይሄ በሲኖዶሳችን የጸደቀ ስለሆነ ነው። ማንም ሰው ራሱን ጃንደረባ አድርጎ ካህን ሆኖ መቀጠል እንዳይችል የተከለከለ ስለሆነ ነው። አርጌንስ ወይም ኦሪገን ይሄን አድርጎ ስለነበር አንዱ የተወገዘበት ምክንያት እሱ ነው። ለክህነት አይበቃም በሚል ነው። በእርግጥ ይሄ ከማዕረገ ክህነት ያስወጣዋል እንጂ ከማዕረገ ምዕመንነት አያስባረረውም ነበር። በኋላ ላይ ግን ከምዕመንነትም ክህነትም አይገባውም የተባለው ደግሞ በነገረ ሥላሴም በነገረ ሥጋዌም ላይ የሚያስተምራቸው ትምህርቶቹ ናቸው ለውግዘት ያበቁት ማለት ነው። አባ ጊዮርጊስ ዘጋስጫ በእኛ ሀገር በመጽሐፈ ምስጢር ላይ ደግሞ ደጋግሞ ካወገዛቸው መናፍቃን መካከል ኦሪገን ወይም ደግሞ አርጌንስ በዋናነት ይጠቀሳል ማለት ነው። እንግዲህ በአባ ጊዮርጊስ አነጋገር ስንሄድ ትምህርቱ ከነሰባሌዎስም ጋር የሚገናኝ ትምህርት እንዳለው ነው መረዳት የሚያስችለው። ምክንያቱም ነገረ ሥላሴን ወይም የሥላሴን አንድነትና ሶስትነት የማያምን በመሆኑ ምክንያት ማለት ነው። የራሱ መጽሐፎች የመረመሩ ሰዎች ደግሞ በትምህርቱ ውስጥ አይገኝም የሚል አቋም ያላቸው ሰዎች ሰምቻለሁ። በጽሁፍ ሳይሆን በቃል ማለት ነው። አይገኝም። ከተገኘም እንኳን የሚገኘው ከ6ኛው መቶ ክፍለ ዘመን በኋላ የተነሱ ሰዎች የጨመሩት ሊሆን ይችላል።
እንጂ በራሱ ትምህርት ውስጥ ይሄ አይገኝም የሚል አቋም ይዘው የሚከራከሩ ሰዎች ሰምቻለሁ በቃል። የሆነ ሆኖ ግን የተወገዘ ቤተክርስቲያን የነገረችንና ተጽፎ ያገኘነው ስለሆነ የምንቀበል የተወገዘባቸው ምክንያቶች እነዚህ ናቸው። በሱ ምክንያትም 231 ዓመተ ምህረት ላይ እንደዚሁ ሊቃነ ጳጳሳት ተሰብስበው ጉባኤ አድርገው እንደነበረና ሁሉንም ጉዳዮችን አይተዋቸው እንደነበረ እንረዳለን። ይሄ ማለት ቤተክርስቲያን ለአንድ ሰው ምን ያህል ትኩረት እንደምትሰጥ ነው የሚያሳየው። አንድ ሰው ነው ቢጠፋ ይጥፋ ቢሄድ ይሄድ ብሎ መተው የለም በቤተክርስቲያን ውስጥ። ምክንያቱም 99 በጎች ቢኖሩትም የጠፋውን አንዱን ፍለጋ እንደመጣ ታውቃለችና ቤተክርስቲያን ለአንድ ሰው ቦታ የምትሰጠው ዋጋ የምትሰጠው ከዚህ የተነሳ ነው። አንድ ሰው አንድ ነው ተብሎ ሊተው ይችላል አይደለም። የማጆሪቲ ጉዳይ እና የማይኖሪቲ ጉዳይ አይደለም በቤተክርስቲያን እንግዲህ ዋናው አጀንዳ እንዲሆን የሚያደርገው ማለት ነው ሰው መሆኑ፣ አንድ ሰው መሆኑ ነው ይሄንን ሊያደርግ የሚያስችለው ማለት ነው። ሌላው እና በሶስተኛነት የምናነሳው የሞንታነስ ጉባኤ ነው። በሞንታነስ ጉዳይ የተደረገው ጉባኤ ነው። ሞንታነስ እንግዲህ በጣም ወደ ቤተክርስቲያን ሲገባ በጣም ትሁት የነበረ ሰው ግን በኋላ ላይ ደግሞ ተለውጦ እንዲያውም ራሱን እኔ መንፈስ ቅዱስ ነኝ ብሎ እስከ መስበክ ድረስ የደረሰ እንደሆነ ነው የሚነገርለት ማለት ነው። በኋላ ላይ ግን የተነሱ ጸሐፊዎች እንደውም እንዳረጋገጡት ራሱን እንደ አብም ይቆጥር ነበር። ያ ማለት ሁሉን የፈጠረ ሁሉን የያዘ እሱ እንደሆነና ነቢያትን አስከትሎ ራሱ ይሰብክ እንደነበረ ይሰበክም እንደነበረ ነው የሚነገርለት ማለት ነው። ሀብተ ትንቢት ለሌሎች እየሰጠ በተለይ ሴት ነቢያትን በማስነሳት ነው የሚታወቀው ሞንታነስ ማለት ነው። እንግዲህ እንዲህ አይነት ክህደት ስለነበረበት ዝም አላሉትም አባቶቻችን። 26 ኤጲስቆጶሳት ናቸው ተሰብስበው ያወገዙት ማለት ነው። እና በሱ ምክንያት የተደረገው ጉባኤ ሞንታነስ ተብሎ በሞንታነስ ጉዳይ የተደረገ ጉባኤ ተብሎ ነው ተጽፎ በማስረጃዎቹ የምናገኘው ማለት ነው። ይሄ ደግሞ እንግዲህ አሁን አንድን ሰው ትኩረት አድርጎ መሰብሰብ ለምንድን ነው? ባለፈው ክፍል ላይ እንደነገርኳችሁ ቤተክርስቲያንን ክፉኛ የሚወጋ ሾህ ሆኖ እንዳይቀጥል ለቤተክርስቲያን ለይቶ ማሳወቅ ስላለበት ነው። ለሕፃናት አሳን መብላት በብልሃት ብሎ በመንገር ብቻ መቼም ካሳ ሾህ መጠበቅ አይቻልም እና ለምለም ሊመስላቸው ስለሚችልና እንዲሁ ሊበሉት ስለሚችሉ ምን ማድረግ አለብን ማለት ነው? አስቀድመን የአሳውን ስጋ ካሳው ሾህ መለየት ይኖርብናል ማለት ነው። እሱን አድርገን መስጠት ካልቻል በአሳው ሾህ ተይዘው ተወግተው ሊሞቱ ይችላሉ ማለት ነው። ያ ማለት ስጋውን ሲሉ ሾሁን ሊያገኛቸው ስለሚችል መጠበቅ የትልልቆቹ ወይም የወላጆቹ ኃላፊነት ነበር። የወለዱን በመንፈስ ቅዱስ በጥምቀት የወለዱን አባቶቻችን፣ በትምህርት በጉባኤ ቤት የወለዱን መምህራኖቻችን አስቀድመው ሾሁን ከስጋው ለይተው ያስቀምጡልን። ይሄ እኛ እውነተኛ ስጋ መስሎን እንዳንታነቅበት እንዳንወጋበት ስለሚያስፈልግ እውነተኛ ትምህርት መስሎን እንማረዋለን፣ እናስተምረዋለን። እንደዚያ በሆነ ቁጥር ቤተክርስቲያንን የመውጋት ዕድሉ እየሰፋ ይሄዳል ማለት ነው እና ከዚህ ለመጠበቅ ነው ይሄን ሁሉ ስራ የተሰራው ጉባኤ የተደረገው እንጂ አንድን ሰው ለማሳደድ እንደሆነ ተብሎ የተደረገ ነገር እንዳልሆነ መረዳት ይገባል ማለት ነው። ይህንን በተመለከተ እንግዲህ እሱ ተከታዮችንም እያፈራ ስለነበረ በነገራችን ላይ ከሲሞኒዝም ጋር የሚገናኝ ነው። በሲሞንም ዘመን ከተነሱት ሐሳቦች ጋር የሚገናኝ ነው። የሲሞኒዝምን ሐሳብ ለመሻር አባቶቻችን ሐዋርያት ጉባኤ ሰርተው 10 የሚደርሱ ኑፋቂዎችን ነው አንድ ላይ ያወገዙት ማለት ነው። 10 ኑፋቂያት ተወግዘዋል አብረው። ለአብ አስገኛለሁ ከሚለው ጀምሮ ትልቁ ክህደት ይሄ ነው። በዚያ ዘመን ከነበሩት ለአብ አስገኛለሁ የሚለው ነው የነበረው እና 43 አንቀጽ ያለው ዲድስቅልያ ነው የጻፉት አባቶቻችን። 43 አንቀጽ ያለው ዲድስቅልያ ጽፎልናል። ከነዚያ ደግሞ ተቀንሶ የመጣውና 10ሩንም ትምህርቶች የሚያወግዘው ደግሞ አመክንዮ የሚባለው መጽሐፍ ነው። ከዚህ በፊትም አንስቼዋለሁ ይመስለኛል። በቅዳሴ ሐዋርያት በምንቀድስበት ጊዜውን በቤተክርስቲያን እናዜመዋለን። እስመ አልቦ ውስተ ህላዌሁ አመክንዮ የሚለው ነአምን በአሐዱ አምላክ ገባሬ ኩሉ ፍጥረት አብ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ አቡሁ ሲል ነው የጌታችን ኢየሱስ ክርስቶስ አባት እግዚአብሔር አብ ብለን ነው የምንጠራው ማለት ነው። ምንም ለህልውናው ምክንያት እንደሌለው ለኛ አራቱ ባህሪያትን ምክንያት ህላዌ እንደምናደርግ ሁሉ ለአብ ግን አስገኝ ምክንያት ህላዌ ሊሆን የሚችል ምንም አይነት ነገር እንደሌለው በሚያስረግጥ ነገር ጽፎልናል ማለት ነው እና 43 አንቀጽ ዲድስቅልያን እንዲጽፉ ከዚያም ደግሞ 10 የኑፋቄ ትምህርቶችን እንዲያወግዙ ምክንያት የሆናቸው ሲሞኒዝም የሚለው ነው ማለት ነው። ባንዱ በሲሞን ምክንያት የመጣ ነው ያ ሁሉ
ያንን ተከትሎ የመጣ ነው። እነ ሞንታነስም ልክ እንደዛው በቀላሉ የሚታዩ አይደሉም። እነሱን ሊከተሉ የሚችሉ ወይም እነሱን ትምህርታቸውን እየተከተሉ አንተስ ተለውቀ ትምህርት ያደል የሚለው አንተስ ትምህርቴን ወደሃል ተቀብለሃል እንዲሉ አባቶቻችን እኛም በተቀበልነው ነበር። አባቶቻችን ለይተው አውግዘው ባይሰጡንና ባይነግሩን ኖሮ ለመቀበል ምንም የሚከለክለን ነገር አይኖርም ነበር ማለት ነው። ከዚህ የተነሳ ያንን ለመቀነስ ያንን ለማስቀረት አባቶቻችን ምን አደረጉ ማለት ነው? ሞንታነስን ለብቻው ራሱን ችሎ ጉባኤ ይዘው 26 ኤጲስቆጶሳት ድል እስኪሆን ድረስ ተከራክረው አውግዘው ለይተውታል ማለት ነው። ሌላው ስለ ጥምቀተ መናፍቃን የተደረገ ጉባኤ ደግሞ አለ። ይሄ በ235 እስከ 235 ድረስ ባለው ዓመተ ምህረት ውስጥ እንደተደረገ ይነገራል። በእርግጥ ይሄ በኋላም ቆይተን ደግሞ ስንመለከት መጻሕፍትን ስንመረምር ወደ 3 ጊዜ ያክል ተመላልሶ ጉባኤ ተደርጎበታል በዚህ ጉዳይ ላይ ማለት ነው። ምናልባትም ብዙዎችን ስላላስማማ ሊሆን ይችላል፣ ደግሞ ደጋግሞ ይደረግበታል። ጥምቀተ መናፍቃን ማለት ምንድነው? አንደኛው ከመናፍቃን ወገን ለመጡ ሰዎች ስለሚደረገው ጥምቀት ቀኖና ለመስራት ነው። ሁለተኛ በመናፍቃን የተጠመቁ ሰዎችም ሲመጡ ልክ እንደዛው አሁን መጠመቅ አለባቸው ወይስ የለባቸው የሚለውን ለመወሰን እንዲረዳ የሚደረግ ጉባኤ ነው ማለት ነው። እንዲህ አይነት ጉዳዮችን መሰረት በማድረግ ጥምቀተ መናፍቃን በተመለከተ ሊቃውንቱ ተነስተው ተሰብስበው ጉባኤ ውሳኔ አድርገዋል። ይህም ቅድመ ኒቅያ ነው የተደረጉት። በተለይ 3 ጊዜ ያክል ቅድመ ኒቅያ እንዲህ አይነት ጉባኤያት በዚህ ርዕሰ ጉዳይ ላይ እንዲህ አይነት ጉባኤያት ተካሂደዋል ማለት ነው። ዛሬ የጠራች የጸናች የቀናች ጥምቀት የደረሰችን ሐዋርያት እንዳስተማሩን አንዲት ጥምቀት ብለን የምንቀበላት ጥምቀት ለመኖር የበቃ ነው አባቶቻችን ጠንቅቀው በሰሩ። በነገራችን ላይ አባቶቻችን በጣም ጠንቃቆች ናቸው። በቤተክርስቲያን ጉዳይ ላይ ምንም አይነት ክፍተት እንዳይኖር ነፋስ የሚገባባት ቀጭን እንኳን ቀዳዳ ብትሆን ያችን ለመዝጋት ጉባኤ ይጠራሉ ማለት ነው። ይህን የሚያደርጉት አባቶቻችን በጣም በጥንቃቄ ቤተክርስቲያንን ይጠብቁና ይንከባከቡ ስለነበረ ነው። ቤተክርስቲያንን መጠበቅ በነገራችን ላይ የእግዚአብሔር ቤተሰቦች ቤተክርስቲያንን መጠበቅ ባል ሚስቱን ከሚጠብቀው ከሚንከባከበው በላይ አድርገው ነው የሚጠብቋት ሊቃውንቱ ማለት ነው። በዚያ መሰረት እንግዲህ ጠብቀው አቆይተውልናል። ይህቺ ስለ ጥምቀት ብቻ የተደረገች ጉዳይ ናት ማለት ነው። በተጨማሪ በነፍስ ትሞታለች የሚሉ ደግሞ ተነስተው ነበረ። በእርግጥ ይሄ በሲሞናውያንም ዘመን ነበረ። ሲሞናውያን ራሳቸው ነፍስ ትሞታለች ብለው አንስተዋል። አንዱ ቅድም መግቢያ አካባቢ ላይ 10 ኑፋቂያት ብዬ በሲሞን ዘመን ከተወገዙት 10 ኑፋቂያት መካከል አብሮ የነበረ ነው። ነፍስ በባህራት ሞታለች፣ ትፈርሳለች፣ ትበሰብሳለች የሚሉ ናቸው። ግን እነዚህ ለየት የሚሉ ምንድነው? እንደገና በትንሣኤ ዘጉባኤ ትነሳለች ባዮች ናቸው። እንደገና በትንሣኤ ዘጉባኤ ትነሳለች ባዮች ናቸው። በሲሞን ዘመን የነበሩ ትንሣኤ ሙታን የለም ብለው ስለካዱ ተገላግለዋል። ጭራሽ ነፍስ እንደገና ከየት ትመጣለች በኋላ ላይ የሚለው ሐሳብ ውስጥ አልገቡም ማለት ነው። ምክንያቱም ትንሣኤ ሙታን የለም የሚለው አብሮ ከ10 ክህደቶች መካከል አንዱ ሆኖ ስለተቆጠረ ማለት ነው። እነዚህ ደግሞ ግራ የሚያገባው መነሳቱንስ ትነሳለች ግን ደግሞ ትሞታለች ብለው የሚያስቡ ናቸው ማለት ነው። ይህም ትምህርት የቤተክርስቲያን ትምህርት አይደለም። በነገራችን ላይ የቤተክርስቲያን ትምህርት ለይቶ በሚገባ አጥርቶ ማየት መመርመር በጣም ግዴታ ነው። ይህ ማለት የሚያስተምሩ መምህራንም ተጠንቅቀው ማስተማር፣ ቤተክርስቲያን የማትለውን እንዳይሰብኩ እንዳያስተምሩ በጥንቃቄ ማስተማር፣ ምዕመናንም ቤተክርስቲያን የማትለውን እንዳይሰሙ በጥንቃቄ መመርመር። በእርግጥ ለይተን ስናውቀው አይደል በመጀመሪያ እንደው የቤተክርስቲያን የሆነውንና ያልሆነውን ትምህርት ለይቶ ማወቅ ትልቅ ብልሃት ነው። የቤተክርስቲያን የሆነው ትምህርት ይሄ ነው፣ የቤተክርስቲያን ያልሆነው ደግሞ ይሄ ነው። እንደው በወዙ ገና በንግግሩ ማወቅ መለየት እስኪቻል ድረስ የቤተክርስቲያን የሆነውንና ያልሆነውን ለይቶ ማየት በጣም አስፈላጊ ነገር ነው። የቤተክርስቲያን የሆነውንና ያልሆነውን ለይቶ ማወቅ ባለመቻላቸው ነው በተለይ በ4ኛው መቶ ክፍለ ዘመን ላይ ቤተክርስቲያን ክፉኛ የተፈተነችው በዚህ ምክንያት ነው። ምክንያቱም አርዮሳውያን ለብዙዎች እንዲዳረስ አድርገውታል ክህደታቸውን። የቤተክርስቲያን የሆነውንና ያልሆነውን ለይተው የሚያውቁ ምዕመናን አናሳ በመሆናቸው ምክንያት በጣም ብዙ ሰማዕትነት በቤተክርስቲያን ላይ ደረሰ ማለት ነው። ዘመነ ሰማዕታት ካለፈ በኋላ ተመልከቱ።
ንጉሱ ሳይቀር ዘይንስ ቆስጠንጢኖስ የሚባለው ትንሹ ቆስጠንጢኖስ የሚባለው እሱ ሳይቀር አርዮሳዊ በመሆኑ ምክንያት በቅዱስ አትናቴዎስ ላይ ያደረሰበትን ግፍና መከራ ታውቃላችሁ ሁላችሁም። በጣም ብዙ ጊዜ መልሶ መላልሶ እንዲሰደድ ያደረገውና ከመንበሩ ላይ ተረጋግቶ ተቀምጦ እንዲያስተምር አትናቴዎስን የሚያክል መምህር ያውም ደግሞ በእውነት በዚያ ሁሉ ፈተና በዚያ ሁሉ መከራ ውስጥ በዚያ ሁሉ ተጋድሎ ውስጥ ሆኖ ደግሞ የሰራውን ስራ ስንመለከት መንፈስ ቅዱስ ባደረበት ሰውነት ምንም ቢሆን በየትኛውም ጊዜ በየትኛውም ሁኔታ ስራ መስራት እንደሚቻል ያረጋገጠልን ሁኔታ ነው። እንግዲህ ስትመለከት እዚህ ያክል ከመንበሩ ተሳዷል እና ከተሾመባቸው ዓመታት በጣም ጥቂቶቹን ነው መንበሩ ላይ ተረጋግቶ የተቀመጠና ቤተክርስቲያኒቱን የመራ። ግን በእነዚህ ዓመታት ደግሞ የጻፋቸው መልእክታት፣ ድርሳናት እንደውም ከዚህ አልፎ የቅዱስ አባ እንጦንስን ገድል ራሱ የጻፈ እሱ ነው። ይሄ ማለት የቅዱሳንን ገድል ሳይቀር ለመጻፍ ጊዜ አግኝቶ ወንጌል ከመስበክ በተጨማሪ ያንን እንዳደረገ ደግሞ እንረዳለን ማለት ነው። እና መንፈስ ቅዱስ ሲያድርበት አንድ ሰው ምን ያህል ስራ እንደሚሰራ በትንሽ ጊዜ በትንሽ የአገልግሎት ዘመን ምን ያህል ሰፊ ስራ እንደሚሰራ ነው የምንረዳው ማለት ነው። ስለዚህ ትልቁን እንግዲህ የሰማዕትነት ስራ ቤተክርስቲያን እንድትሰራ ያስገደዳት የቤተክርስቲያን የሆነውንና ያልሆነውን ትምህርት ምዕመናን ለይተው ማወቅ አለመቻላቸው ነበር ማለት ነው። ስለዚህ በነፍስ ጉዳይም ሊሆን ይችላል። አሁን ነፍስ ትሞታለች የሚለው የቤተክርስቲያን ትምህርት አይደለም። ነፍስ በባህሪዋ አትሞትም። ምናልባት ኃጢአት ከሰራች ከእግዚአብሔር ትለያለች። ያ እንደ ሞት ይቆጠርባታል። በመጽሐፈ መነኮሳትም ሞታ ለነፍስ ርሂቅም እግዚአብሔር ብለው ነው ያስቀመጡት አባቶቻችን። የሰው ህይወቱ ነፍሱ ናት አይደል? የነፍስ ደግሞ ህይወቷ መንፈስ ቅዱስ ነው። መንፈስ ቅዱስ በክፉ ስራዋ ምክንያት ከተለያት እንደ ሞት ይቆጠራል። ያ ከዛ ውጭ ግን ነፍስ በባህሪዋ አትሞትም፣ አትፈርስም፣ አትፈሰብስም። በቃ ምክንያቱም ረቂቅ ነገር ናት እሷ። ስለዚህ ግዙፍ የሆነው ስጋ ወደ መቃብር ሲወርድ እሷ ወደ ምን ትሄዳለች? ወደ እግዚአብሔር ወዳዘጋጀላት ስፍራ ገብታ የምትቀመጥ መሆኗን መረዳት ይገባል ማለት ነው። ሌላው እንግዲህ በሁለተኛው አጋማሽ እንግዲህ ሁለተኛው መቶ ክፍለ ዘመን አጋማሽ የምንለው ከ251 እስከ 300 ድረስ ያለው ደግሞ የአንጾኪያ ጉባኤ ነው በዋናነት የሚገኘው። እዚያ የአንጾኪያ ጉባኤ ጾክ ተብሎ በፍትሐ ነገሥት የሚጠቀስ ልዩ ጉባኤ ነው። ቅድመ ኒቅያ ከተደረጉት ጉባኤያት መካከል ይጠቀሳል። ከ264 እስከ 269 በነበረው ጊዜ ውስጥ እንግዲህ የተካሄደ ጉባኤ ነው ማለት ነው። ይህንን ጉባኤ የአንጾኪያ ጉባኤን የተለያዩ ኤጲስቆጶሳት በተለይም 13 በፍትሐ ነገሥታችን እንደተቀመጠው 15 ይላል። ግን ሁለቱ ቀሳውስት 13ቱ ደግሞ ኤጲስቆጶሳት እንደሆኑ የተነገረለት ጉባኤ ነው ማለት ነው። ከዚህ ቀጥሎ የምናገኘው የትንሣኤ ጉባኤ ነው። የትንሣኤ ጉባኤ ማለት በትንሣኤ ጉዳይ የተደረገ ጉባኤ ማለት ነው። ትንሣኤን በተመለከተ ለምንድን ነው ጉባኤ ማድረግ የተፈለገው ከተባለ ምዕመናኑ ሁሉም በክርስቶስ ትንሣኤ ያምናሉ፣ ይስማማሉ። የበዓሉ አከባበርን በተመለከተ ግን ይለያያሉ። ይሄ በተለይ በሐዋርያት ዘመን እንዴት ይደረግ እንደነበረ ትንሽ የበዓሉ አከባበርን በተመለከተ እንዴት ያከብሩ እንደነበረ በጋራ የተወሰነ በቀኖና የጸደቀ ነገር ያለ አይመስልም። በልምድ ግን ሁሉም ሐዋርያት በዓለ ትንሣኤን ያከብሩ እንደነበረ ተጽፏል። ይሄ ሐዋርያው ቅዱስ ጳውሎስም በሐዋርያት ሥራ ምዕራፍ 18 ላይ ስንመለከት እንደምናየው በዓለ ትንሣኤን ያከብሩ ነበር። ሌሎችም ሐዋርያት በዓለ ትንሣኤን ያከብሩ ነበር። የትንሣኤ ጾምን በተመለከተም አሁን ይሄ አብይ ጾም ብለን የምንጠራው እንደ አጋጣሚ ሆኖ አሁን እሱ ላይ ነው ያለነው። ይሄ ጾምን በተመለከተም የተለያዩ አይነት አጿጿም ስርዓቶች ነው የነበሩት። ሐዋርያት ድህረ ላይ መጹ ይበይኑ ብለው እና ሰለስቱ ምዕትም በኋላ ልክ እንደዛው ተመሳሳይ የሆነ ነገር ይዘው ከኛ በኋላ የሚመጡ ሊቃውንት ደግሞ ያስተካክሉ እያሉ ነው የሄዱት። ወደ ለስብከተ ወንጌል አገልግሎት ይፋጠኑ ስለነበረ ቀኖና ቤተክርስቲያንን በመስራት ረገድ ይህን ያህል ሰፊ ስራ የተሰራበት ዘመን አልነበረም። ሆኖም የትንሣኤ በዓልን ያከብሩ ነበር። የትንሣኤ በዓልን ሲያከብሩ ግን በአይሁድ አቆጣጠር እንግዲህ በወርኃ ኒሳን በ14ኛው ቀን ያከብሩ እንደነበረ የተጻፈበት ሁኔታ አለ። በኋላ ላይ ግን እንዲያውም የትንሣኤ በዓል ከአይሁድ በዓል ጋር በፍጹም ሊተባበር አይገባውም ተብሎ በእኛም ቤተክርስቲያን እንደሚታወቀው በጣም ብዙ ሊቃነ ጳጳሳት
የተገኙበት ደሴተ ኤሞር ተብሎ በሚጠራው እንግዲህ የቤተክርስቲያናችን ስንክሳርም ይህንን ይቀበላል። በመጋቢት 4 ቀን የሚነበበው ስንክሳር ላይ እንደምናነበው በደሴተ ኤሞር የተሰበሰቡ ኤጲስቆጶሳት ከዕለተ እሑድ በስተቀር በሌላ እንዳይደረግ በዓለ ትንሣኤ እንዳይከበር ስርዓት ሰርተው ውሳኔ ወስነው እንደሄዱ ይነገራል ማለት ነው። ጥንተ ትንሣኤን መሰረት አድርገው እንግዲህ መሰረት ያከብሩ ነበረ። ያ ማለት ሰኞም ማክሰኞም ረቡዕም ሐሙስም ቢውል በዓለ ትንሣኤን በዋለበት ቀን ማክበር ልማድ ነበራቸው ማለት ነው። ከአይሁድ የመጡት ደግሞ በዓለ ትንሣኤን ከአይሁድ በወረሱት ስርዓት መሰረት ያከብሩ እንደነበረ እንዲሁ ተጽፏል። በኋላ እነ ቅዱስ ድሜጥሮስ ከመጡ በኋላ ደግሞ በተለየ ሁኔታ እንግዲህ መጥቅና በቅቴን አንድ በማድረግ እንደገና ቀመር ተበጅቶለት በዚያ ቀመር መሰረት ከዕለተ እሑድ ውጭ እንዳይሆን ቅዱስ ድሜጥሮስ በታሪኩ እንደሚነገረው ትንሣኤ በዕለተ እሑድ እንዲሆንና ዕርገትም በዕለተ ሐሙስ እንዲሆን አብይ ጾም በዕለተ ሰኑይ እንዲጀመር አብይ ጾም ነነዌ በዕለተ ሰኑይ እንዲጀመር ስቅለትም ከዓርብ ሆሳዕናም ከእሑድ ደብረ ዘይትም ከእሑድ እንዳይወጡ ይመኝ ነበር አጥብቆ። በዚያ ምክንያት ሱባኤ ገብቷል። ሱባኤ ገብቶለት የተሰጠው ቀመር ነው እንግዲህ በዕለተ እሑድ ትንሣኤን ሁልጊዜ ሳናዛንፍ እንድናከብር ያደረገን ነው። ከመጀመሪያው ግን እንደሆነ የመጣ እንዳልሆነ ሁላችንም እናውቃለን፣ ማወቅም ይጠበቅብናል። እንዲህ ባለ መንገድ አልመጣም። በኋላ አባቶቻችን እያስተካከሉ እንዲያውም መለያየቶችን ሁሉ ያመጣ ስለነበረ በጉባኤ የትንሣኤ ጉዳይን በተመለከተ የተደረገ ጉባኤ ነው። እንግዲህ ይሄ ከነዚህ ጉባኤያት መካከል በዋናነት የሚጠቀሱትን ለማንሳት ያክል በሮም የተካሄደው ፊቅጦር የመራው ጉባኤ አለ። በሌሎችም ደግሞ ሌሎች 14 የኤጲስቆጶሳት የተሳተፉበት ጉባኤ ደግሞ በሮም እንዲሁ ተካሂዷል። ቴዎፍሎስ ያደረገው ጉባኤ ደግሞ እንዲሁ ከ12 ኤጲስቆጶሳት ጋር በቂሳሪያ እንዳደረገው ይነገርለታል። ይህንንም ጉባኤ ማለት ነው። ከዛ ደግሞ ቅድም የነገርኳችሁ በደሴተ ኤሞር የተደረገው የቤተክርስቲያናችን ስንክሳርም የተቀበለውና አርኬ ሁሉ ተዘጋጅቶለታል ማለት ነው። እነዚህ ኤጲስቆጶሳት በመስማማት ያደረጉት ጉባኤ ነው ማለት ነው። እንዲህ እያለ እንግዲህ በትንሣኤ ጉዳይ ላይ የነበሩ ክርክሮች በኋላ ላይ ያበቁ ይመስላሉ። አሁን ሁሉም አብያተ ክርስቲያናት በዓለ ትንሣኤን በዕለተ እሑድ ማክበር የተለመደ ነው። ይሄ እንደ አጀንዳ ተነስቶም ሲያከራክር አይሰማም ከዚያ በኋላ ማለት ነው። ትልቁ ነገር ምንድን ነው? በዚያ ዘመን መደማመጦችም ነበሩ። በአንዱ ጉባኤ የተወሰነውን በሌላ ጉባኤ ደግሞ አያነሱትም። በቃ ያኛው ጉባኤ የወሰነውን ውሳኔ ተቀብሎ ማኖር እና ያን መተግበር የተለመደ እንደነበረ እንረዳለን ማለት ነው። ከዛ በተጨማሪ ስለ መላጤዎስ የተደረገ ጉባኤ አለ። በ306 ዓመተ ምህረት የተደረገው ነው። ይህም ልክ እንደዛው መላጤዎስ የሚባል ኤጲስቆጶስ የነበረ ሰው በሱም ጉዳይ ላይ እንግዲህ ተመሳሳይ ቅድም እንዳልኩት በአንድ ግለሰብ ላይ የሚባል አይደለም፣ ተመሳሳይ የሆኑ ጉባኤያት ተካሂደውለታል ማለት ነው። ስለ ዶናቶሳውያን እስከ 312 እስከ 313 የተደረገ ነው። ይህም እንደዚሁ የቅርጣግና ጉባኤ የሮም ጉባኤ ብለን የምንጠራው በ313 ዓመተ ምህረት የተካሄደ በ314 ዓመተ ምህረት የተካሄደ እንዲሁ አለ። የእንቆራ ጉባኤ ደግሞ ብለን የምንጠራው እንደዚሁ አለ ማለት ነው። ይሄ እነዚህ አሁን የእንቆራ ጉባኤ በተለይ ለኒቅያ ጉባኤ ሁሉ አባቶች ልምድ የወሰዱበትና በኒቅያ ጉባኤ ላይ ከተገኙት መካከልም አንዳንዶቹ በዚሁ በኒቅያ ጉባኤ ላይ በእንቆራ ጉባኤ ላይ የተገኙ ናቸው ማለት ነውና እንቆራ በፍትሐ ነገሥትም ከሚጠቀሱ እንደ ምንጭነት የፍትሐ ነገሥትን ቀኖና ለመስራት እንደ ምንጭነት ከተጠቀምንባቸው ጉባኤያት መካከል የሚጠቀሱ ናቸው ማለት ነው። የቂሳሪያም ጉባኤ ከዛ በኋላ የተደረገ ነው። 315 ዓመተ ምህረት ላይ የተካሄደ ነው። እንዲህ ያልን ነው እንግዲህ ወደ ዋናዎቹ የኒቅያ ጉባኤና ወደ ዓለም አቀፍ ጉባኤያት መድረስ የተቻለው እንዲህ ባለ መንገድ እንደሆነ እንረዳለን ማለት ነው። በእነዚህ ጉባኤያትና በሌሎችም ጉባኤያት አሁን የአንጾኪያ ጉባኤንም ብንወስድ የነ ጳውሎስ ሰምሳጤ ትምህርት የተወገዘበት የነ ሰባሌዎስም ትምህርቶች የተወገዙት ከዛ በፊት ከኒቅያ ጉባኤ በፊት በተደረጉ ጉባኤያት የተወገዙ ናቸው ማለት ነው። አሁን እነዚህ ቀላል ክህደት አልነበረም ያፈሉት፣ ያመነጩት፣ ያነቁት ክህደት ቀላል አይደለም የነበረው። ቤተክርስቲያን በብዙ መንገድ ሊያውክ የሚችል ነው የነበረው ማለት ነው። ሰባሌዎስ
ትምህርተ ሥላሴን በመናድ ነው የሚታወቀው። እኛ እንደሚታወቀው ብፁዕ አቡነ ጎርጎርዮስ የሚሉት ነገር አላቸው። ትምህርተ መናፍቃንን አስቀድሞ ከመናገር በፊት የቤተ ክርስቲያንን ትምህርት መናገር ይገባል ብለው ነው የሚናገሩትና ትልቅ ነገር ነው። የቤተ ክርስቲያንን ትምህርት ሳይናገሩ የአጽራረ ቤተ ክርስቲያንን ትምህርት መናገር ሌላ አጀንዳ ካልኖረ በስተቀር ምንም እንትን የለውም። ክብረ ድንግልናን ሳያስተምሩ የዝሙት እና የመዳራት ትምህርት ማስተማር ሰውን ያንን እንዲያደርግ መገፋፋት ነው የሚሆነው። ክብረ ድንግልናን ፍቅረ ድንግልናን በሰው ልብ ውስጥ ካሳደሩ በኋላ ግን ቢያስተምሩ ምንም ማለት አይደለም ማለት ነው እና በዚህ መመሪያ መሰረት በብፁዕነታቸው መመሪያ መሰረት ስንሄድ አምላካችን መድኃኒታችን ኢየሱስ ክርስቶስ የሰራትን ያስተማራትን ወንጌል የሚነድ ትምህርት እነዚህ ሰዎች አስተምረዋል ማለት ነው። ሰባሌዎስ አንድ ገጽ በማለት ነው የሚታወቀው። አብም ወልድም መንፈስ ቅዱስም አንድ ናቸው ብሎ የሚያስብ ሰው ነው። በዚህ ምክንያት የስም መቀላቀል ያመጣል፣ የግብር መቀላቀል ያመጣል፣ የአካልም መጠፋፋትን ያመጣል ማለት ነው። እኛ የምናውቀው ቤተክርስቲያናችን የምታስተምረው በስም በግብር በአካል ሶስት በባህሪ በህልውና አንድ አምላክ ብላ አምና ነው። አንድ አምላክ አለኝ ትላለች እንጂ ቤተክርስቲያን ያ አንድ አምላክ ሶስት አካል የለውም ግን ሶስት ገጽ የለውም ግን አትልም። ሶስት ገጽ ሶስት አካል አለው እግዚአብሔር፣ ግን ስንት እግዚአብሔር ይባላል? አንድ እግዚአብሔር ተብሎ ይጠራል። ይሄ ከመጀመሪያው ጀምሮ ቤተክርስቲያናችን ያስተማረችን እና የኖረችበት ሃይማኖቷ ነው። በኋላ እነሱ መጥተው ግን በመጀመሪያ አብ የተባለ በብሉይ ኪዳን ዘመን፣ በኋላም ደግሞ በስጋዊ ዘመን ወልድ የተባለ፣ በመጨረሻም በጰራቅሊጦስ ጊዜ ደግሞ መንፈስ ቅዱስ ተብሎ የተጠራ አንድ እሱ ነው ብሎ የሚያስብ ሰው ነው የነበረው ማለት ነው። የሚገርማቸው ኤጲስቆጶስ ሆኖ የነበረ ነው። በአንጾኪያ ጳጳስ ሆኖ ተሹሞ ይኖር የነበረ ሰው ነው። እሱ ያነቃት ክህደት ናት ይች ማለት ነው። ከዛ በኋላ ተከታዮቹ ሰባሌዎሳውያን እየተባሉ የሚጠሩ ሆነዋል ማለት ነው። በእኛም ዘመን አለ ይሄ ትምህርት። ማን ነው አንድ ትምህርት ላይ አይቼዋለሁ። በእኛ ዘመን ካሉት አጽራረ ቤተክርስቲያን ውስጥ ማለት ነው ይህንኑ ራሱ ሀሳብ የሚቀበሉ ሰዎች ይታያሉ ማለት ነው። ስለዚህ አሁን ይህን ለማውገዝ ነበር የተሰበሰቡት። በኋላም በቤተክርስቲያን ትምህርት መሰረት ሰፊ መልእክት ነው የተጻፈው በዚህ ጉዳይ ላይ። እንደውም ቅዱስ ባስልዮስ የጻፈው መልእክት የማይረሳ ጉዳይ ነው የሚሆነው። የአንጾኪያው ሊቀ ጳጳሳት ቅዱስ ባስልዮስ ወደ እስክንድሪያው ሊቀ ጳጳሳት አባ ቆዝሞስ ጽፎ የላካት የሰባሌዎስን ትምህርት የምትቃወመው መልእክት ከዚህ ቀጥሎ ባነብላችሁ መልካም ነገር ነው የሚሆነው ማለት ነው። ምንድነው የሚለው ሊቁ? የአንጾኪያው ሊቀ ጳጳሳት ቅዱስ ባስልዮስ እግዚአብሔርን ወደሚያገለግል ወደ እስክንድሪያው ሊቀ ጳጳሳት ቅዱስ ቆዝሞስ ጽፎ በላከው መልእክቱ በአንድነት ጥንቃቄ ያለ ጥርጥር የተረዳ ሃይማኖትን በአካል ሶስት በመለኮት አንድ በሚሆን በማይከፈል በአብ በወልድ በመንፈስ ቅዱስ በልብ አምናለሁ በአፍም እታመናለሁ አለ። የማይመረመር ረቂቅ ምስጋና ገንዘቡ የሚሆን ፈጣሪ በመመለክ በባህሪ በኃይል በስራ በፈቃድ በስልጣን አንድ ነው። መመለክ ገንዘቡ የሚሆን ቀዳማዊ ነው። ምስጋና የባህሪያቸው የሚሆን ሶስቱ አካላት በስራው ሁሉ ሕጸጽ የሌለባቸው ፍጹማን ናቸው። ከእነርሱም እያንዳንዱ በአካሉ በቀዳማዊነት በአምላክነት በፍጹምነት የጸና ነው። አካላት የሚታወቁ በየገንዘባቸው ግብር ነው። ይኸውም አለመወለድ፣ መወለድ፣ መስረጽ ነው። አብ አልተወለደምና ከሌላም አልተገኘምና ወልድ መንፈስ ቅዱስ ግን ጥንት ሳይኖራቸው ዘመን ሳይቀድማቸው ከአብ የተገኙ ናቸውና ወልድ ከአብ ተወለደ። ይኸውም ተቀዳሚ ተከታይ የሌለው ልጁ በቅድምና የነበረ ቃል ነው። መንፈስ ቅዱስም በእስትንፋስነት እንደሚገባ በጎላ በተረዳ ከአብ ሰረጸ። እነዚህ ሶስቱ አካላት ጥንት ፍጻሜ የላቸውም። ገዥነት ፈጣሪነት ባለው ባህሪ የጸኑ ከዘመን ሁሉ አስቀድሞ የነበሩ ቀዳማውያን ናቸው። ከስራቸው የተነሳ ይታወቃሉ። የእግዚአብሔርን ቀዳማዊነቱን ከዘመን አስቀድሞ መኖሩን በጽርሐ አርያም የሚገልጡ ፍጥረቶቹ ናቸው። የማይመረመር ምስጢር ነው። ይኸውም ረቂቅ ምስጢሩ የሚወስናቸው ረቂቃን የሚሆኑ የሰማይ መላእክት ምስጋናቸው እንዳስተማረን መለኮታዊ ምስጢር በሚገለጥለት በግብር ጌትነት የሚታወቅ እግዚአብሔር አብ ወልድ መንፈስ ቅዱስ ነው። እስከዚህ ድረስ ያለውን ብናነበው በቂ ነው። ሌላውን ደግሞ እናንተው ልታነቡት ትችላላችሁ። የአባቶቻችን በረከታቸው የደረሰንና የሰባሌዎስን ትምህርት እንዲህ ባለ መንገድ የተቃወሙ አባቶቻችን ብዙ ናቸው።
የአግናጢዮስንም ትምህርት አግናጢዮስ ለባሴ እግዚአብሔር ተብሎ የሚጠራው ቅዱስ አግናጢዮስ ወይም ቴዎፎሮስ ብለን የምንጠራው ማለት ነው። ቅዱስ አግናጢዮስ ልክ እንደዚሁ አይነት አስተምህሮ ነው። በተለይ የስም ተውሳክ የሚያመጣውን የሰባልዮስን ትምህርት የስም ተፋልሶ እንዳያመጣ ይፈልስ ስመ አብ እምከዊነ ስመ አብ ሀበ ከዊነ ስመ ወልድ ወመንፈስ ቅዱስ። የአብ ስም የወልድ የመንፈስ ቅዱስ ወደ መሆን አይመጣም። የወልድም ስም የአብ የመንፈስ ቅዱስ ወደ መሆን አይለወጥም። የመንፈስ ቅዱስም ስም የአብና የወልድ ወደ መሆን አይሰጥም በማለት ይቃወማል ማለት ነው፣ ያስተምራል ማለት ነው። ስለዚህ ውድ ክርስቲያኖች በአባቶቻችን እንዳስተማሩ መምህራን እንደነገሩን ቤተክርስቲያን እንዲህ ባለ መንገድ አጽንታ አጥብቃ ያዘችው እንጂ በጉባኤ ወስና ከዚህ ቀደም ቤተክርስቲያንን ሊቃወም የሚችል ወይም ሊያጠፋ የሚችል ክፉና መጥፎ ትምህርት ዲያብሎስ በተከታዮቹ በኩል አሾልቆ አስገብቶ እንደነበረ መረዳት እንችላለን። ያውም ደግሞ በሊቀ ጳጳስ ደረጃ ባሉ ሰዎች መሆኑ ትምህርቱ በቀላሉ ለቤተክርስቲያን ሰዎች ለቤተክርስቲያን ምዕመናን እንዲዳረስ ባደረገውም ነበር። ግን በጉባኤ ተሰብስበው አባቶቻችን ይህንን ውሳኔ አጸኑልን ማለት ነው። በዚህ መሰረት ነው እንግዲህ ቤተክርስቲያን አጽንታ ትምህርቷን ልትቀጥል የቻለችበት ምክንያት ጉባኤያቱ መሆናቸውን መረዳት ያስፈልጋል ማለት ነው። ከዚያ በተጨማሪ ደግሞ ጳውሎስ ሳምሳጢ የሚባለው ነው። እሱም ልክ እንደዛው በክህደት ትምህርት የሚታወቅ ሰው እንደሆነ ይታወቃል። ጳውሎስ ሳምሳጢ እንግዲህ የተወለደው በታናሽ እስያ ወይም በሶሪያ አካባቢ እንደሆነ ነው የሚነገርለት። ይህም ኤጲስቆጶስነት ተሹሞ የሄደባት ሀገር ናት። ሳሚሳታ ብለዋታል ብፁዕ አቡነ ጎርጎርዮስ። ሳሚሳታ ብለው ይጠሯታል ይችን አገር ማለት ነው። እሱ የተሾመባት ሀገር ናት ማለት ነው። ምናልባትም ከአንጾኪያ ሀገሮች አንዲቱ ሳትሆን አትቀርም ነው። በዚያ ውስጥ ካሉ አውራጃዎች መካከል አንዲቱ ልትሆን ትችላለች። ምናልባትም እንግዲህ ይሄ እዚያ አካባቢ ላይ በተለይ የአንጾኪያ ትምህርት ቤት የነ ሉቃያኖስ ፍልስፍና የነ ሉቃያኖስ ትምህርት የነበረበትም ጉባኤ ስለነበረ ከዚህ የተነሳ ይሆን አላውቅም፣ ብዙ አጽራረ ቤተክርስቲያን እዚያ አካባቢ ላይ የተነሱ መሆናቸው ይታወቃል ማለት ነው። እና የዚህን የጳውሎስ ሳምሳጢን ትምህርቶች በኋላም አሪዮስ እንደመነሻ የተጠቀሙባቸው ትምህርቶች ይገኙበታል። ምክንያቱም በነገረ ክርስቶስ ጉዳይ ስለነበረ ብዙ የስህተት ትምህርቶች የነበሩት ማለት ነው። በኋላ ላይ የአሪዮስን ክህደት ለብቻ ለይተን በጉባኤ ኒቅያ በምንመለከትበት ጊዜ ለብቻ ጠንከር አድርገን የምናመጣው ነው የሚሆነው። አሁን እንደማሳያ ያክል ይሄንን ካነሳን በቂ ነው። ለዛሬ እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች የዛሬውን ትምህርታችን በዚህ ነው የምናበቃው። ከቅድመ ኒቅያ የነበሩ ጉባኤያትን እና የተነሱ ሀሳቦችን በጥቂቱ ለማየት ሞክረናል። ከዚህ በተጨማሪ ቅድም በመግቢያ ላይ የጠቀስኳቸው መጻሕፍትንና ሌሎችንም በዚህ ጉዳይ ላይ የተጻፉ ጽሁፎችን በመመልከት እውቀታችሁን ማስፋት እንደምትችሉ እየጠቆምኩ እኔ እዚህ ላይ ጨርሳለሁ። ለሌሎችም እንዲዳረስ ሼር ማድረግን እንዳትረሱ። እናንተም ላይክ በማድረግ እና አስተያየት በመስጠት እንድትተባበሩ አደራዬ የጸና ነው። እንደተለመደው ይበቃናል። ይቆየን። እግዚአብሔር ይስጥልኝ።